በባህር ዳር ዙሪያ አዲስ ውጊያ ተቀሰቀሰ። ከባህር ዳር በቅርብ ርቀት ላይ በምትገኘው አንዳንሳ ላይ ከፍተኛ ውጊያ እየተደረገ መሆኑን ለማረጋገጥ ተችሏል። ወደ ባህር ዳር የአየር ማረፊያ የተኩሱ ድምፅ እየቀረበ እንደሚገኝ ነው እየተነገረው። በከተማዋ በሶስት አቅጣጫ በኩል የፋኖ ኃይሎች መጠጋታቸውን ተከትሎ አገዛዙ ክፉኛ መደናገጡን ለማረጋገጥ ተችሏል። ዘገባውን በስፋት ወደ እናንተ የማደርስ ይሆናል። ተመስገን ጥሩነህ በዚህ ሰዓት ባህር ዳር ይገኛል። እሱም ከሰዓቱኑ ወደ አዲስ አበባ ለመመለስ እንዳሰበ እየተነገረ ነው። በስፋት የማደርሳችሁ መረጃ አለኝም። የአማራ ፋኖ ብሔራዊ ኃይልም የምዕራብ ቀጠና ቴዎድሮስ እዝ ማለትም የጎጃም ፋኖዎችም በዛሬው ዕለት በሁለት ቦታዎች ላይ ቀይ ቦኔት ለባሽ ኮማንዶዎችን አሰልጥነው ማስመረቃቸው ተነግሯል። ከዚህ ጎን ለጎን ጄኔራል ዝናቡ ልንገረውና ራስ አርበኛ ዘመነ ካሴም ከወታደራዊ መሪዎች ጋር ምክክር ላይ መሆናቸው ነው የተነገረው። የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የጎጃም ቀጠና ፋኖችም በቅርቡ ውጊያ ሊከፍቱብኝ አቅደዋል በሚል አገዛዙ ወደ ተለያዩ የጎጃም አካባቢዎችም ተጨማሪ ኃይል እያስገባ ስለመሆኑ ተነግሯል። መረጃውን ከስሩ ወደ እናንተ የማደርስ ይሆናል። በጎንደር ሚካኤል ደብር በተባለው ቦታ ዛሬም ከባድ ውጊያ እየተደረገ ነው። ዛሬ ማለዳ የተጀመረው ውጥረት ወደ ውጊያ ተቀይሮ በአሁኑ ሰዓት ላይ የጨበጣ ወይም የእጅ በእጅ ውጊያ ስለመደረጉን የተነገረው። ስለሱም መረጃዎችን ወደ እናንተ አደርሳለሁ። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ የተረጋገጡ እውነተኛና ፈጣን መረጃዎችን በጥራትና እናንተን በሚመጥን መልኩ ወደ እናንተ ያደርሳል። ሚዲያችንን ሰብስክራይብ አድርጋችሁ ስትቀላቀሉ ደግሞ መሰል መረጃዎችን በፍጥነት የምናደርሳችሁ ስለሆነ ሰብስክራይብ እያደረጋችሁ የደወል ምልክቱን መጫንና ቤተሰብ መሆን በፍጹም እንዳትረሱ እንላለን። እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። በአማራ ክልል ዋና መቀመጫ ባህር ዳርና አካባቢው ከባድ የተኩስ ልውውጥ እየተደረገ መሆኑን ለማረጋገጥ ተቻለ። ዛሬ ከቀኑ 8 ሰዓት ገደማ ጀምሮ ከባህር ዳር በቅርብ ርቀት በተለይም ከኤርፖርቱ ጀርባ በምትገኘው አንዳንሳ ላይ ከፍተኛ የሆነ የተኩስ ድምፅ እንደሚሰማ ተነግሯል። በባህር ዳር አየር ማረፊያ ላይ በዋርድያ ላይ የሚሰራ አንድ የመረጃ ምንጫችን እንደገለጸልን ከሆነ የተኩስ ድምፁ አልፎ አልፎ ኤርፖርት ላይ እንደሚሰማና በተለይም መከላከያ የሚተኩሳቸው የሞርተርና የዙ 23 ድብደባዎችም እንደሚሰሙ ነግሮናል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የጎጃም ፋኖዎችም በባህር ዳር 3 አቅጣጫ ዙሪያ ላይ ውጊያ እንደከፈቱ አረጋግጫለሁ ያለው አንድ የመረጃ ምንጭ አገዛዙ ባህር ዳር ላይ ተጨንቋል። በተለይም ተመስገን ጥሩነህ ባህር ዳር ከተማ የሚገኝ እንደመሆኑ መጠን በእጅጉ መጨነቁን ነው ጨምረው የገለጹትም። አድማጭ ቤተሰቦቻችን ይህ በእንዲህ እንዳለ በጎጃም ጀነራል ዝናቡ ልንገረውና ፋኖ ራስ አርበኛ ዘመነ ካሴም ከጦር ጀነራሎቻቸው ጋር እየመከሩ መሆናቸው መሰማቱም ተነግሯል። ምክክሩም በቀጣይ ዘመቻዎች ላይ እንደሆነ እየተገመተ ሲሆን አገዛዙም የመረጃ ቀድሞ ስለደረሰው በእጅጉ መደናገጡን የተነገረው። የሰሞኑን የወሎ ድል ለጎጃም ፋኖዎችም ከፍተኛ የሆነ ብርታት ሰጧቸዋል፣ ወኔም ሰጧቸዋል። ስለሆነም የእነሱን ድልኛም እንደግማለን በሚል የጎጃም ፋኖዎችም ከሰሞኑን እቅድ እያወጡ ነው በሚል አገዛዙ በአሁን ሰዓት ላይ በተለያዩ ጎጃም አካባቢዎች ላይ ወታደራዊ ዘመቻዎችን ለማድረግና ራሱን ለመከላከል በርካታ ሰራዊት እያስገባ መሆኑን ለማወቅ ተችሏል። ከፍተኛ ወታደራዊ ክምችት እያደረገባቸው ከሚገኙ አካባቢዎች መካከል ፈረስ ቤት፣ ሰከላ፣ ደንበጫ፣ ፍኖተ ሰላም፣ ዱር ቤቴ፣ መራዊና ማንኩሳ እንደሚገኙበት ለማወቅ ተችሏል። በተጨማሪም በዳንግላ ተጨማሪ አገዛዝ ወታደሮች እንዲሰፍሩ መመሪያ ወጥቶ ከባህር ዳር እየተንቀሳቀሱ ስለመሆናቸው ተነግሯል። አድማጭ ቤተሰቦቻችን ይህ በእንዲህ እንዳለ በዛሬው ዕለት በተለያዩ የጎጃም አካባቢዎች የሰለጠኑ ኮማንዶ አባላት ለምርቃት በቅተዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አዲስ አለማየሁ 7ኛ ክፍለ ጦር አብራጀት ብርጌድ ለወራት ያሰለጠናቸውን 3ኛ ዙር ኮማንዶ አባላትን በዛሬው ዕለት በይፋ ማስመረቁን
ነው የክፍለ ጦሩ ምክትል አዛዥም ፋኖ አበጄ በለው የገለጸው። ፋኖ አበጄ በለው ከዚህ በፊት በመከላከያ ሰራዊት ለበርካታ ዓመታትም በኮማንድነት ማገልገሉም ይታወቃል። በዛሬው ዕለት ለወራት ያክል ስልጠናቸውን የወሰዱ ኮማንዶ አባላት መመረቃቸውንም ይፋ አድርጓል። ከዚህ በተጨማሪም እንዲሁ የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ቴዎድሮስ ዕዝ የጎጃም ፋኖ የቀስተ ደመና ብርጌድ ለ6 ወር ያክል ያሰለጠናቸውን ኮማንዶዎች ዛሬ በደማቅ ሁኔታ ማስመረቁን ይፋ አድርገዋል። ዛሬ በጎጃም ቀጠና ብቻ በሁለት ቦታዎች ላይ የሰለጠኑ የኮማንዶ አባላት መመረቃቸውን ነው የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ቴዎድሮስ ዕዝ በወጣው መግለጫ ይገለጸው። በሌላ መረጃ በማዕከላዊ ጎንደር በለሳ በ3 አቅጣጫ የመጣው የመንግስት ኃይል ጋር ከባድ ውጊያ እየተደረገ ነው። ዛሬ ከማለዳ ጀምሮ ያገዛዙ ኃይል ከባህር ዳር ወደ ሚካኤል ደብር በ3 አቅጣጫ እንቅስቃሴ አድርጎ ነበር። እንቅስቃሴ እያደረገውም በደጎም አቅጣጫ ከአዲስ ዘመን አስታና አቅጣጫ ከአዲስ ዘመን አርኖ ጋርኖ ጅራት አቅጣጫን ተከትሎ ነበር። ይሁን እንጂ የአማራ ፋኖ ብሔራዊ ኃይል የሰሜን ቀጠና ፋኖቻችን የበላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ላይ ነው ውጊያ የተከፈተው። ውጊያውንም የፋኖ አባላቱ በበቂ ሁኔታ እንደመከቱት የተነገረ ሲሆን በሶስቱም አቅጣጫ ከባድ የጨበጣ ውጊያ ተደርጓል። በሁሉም የውጊያ ቀጠናዎችን ለአስጨራሽ ውጊያዎች የተካሄዱ ሲሆን በውል የማይታወቅ የመንግስት ኃይልም ሞትና ቁስለኛ መደረጉን የተነገረው። የፋኖ ኃይሎች አሁን ላይ ሚካኤል ደብር ከተማን ሙሉ ለሙሉ በቁጥጥራቸው ስር እንዳስገቧትም የመረጃ ምንጮቻችን ገልጸዋል። ውጊያው አሁንም ተጠናክሮ የቀጠለ በመሆኑ ውጤቱን ለማረጋገጥ ስላልተቻለ ተጨማሪ የውጊያ ሪፖርቶችን አካትቼ ነገ ማለዳ መለሳለሁ። እናንተ ብቻ አዶኒ ኒውስን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ዳግም እስከምንገናኝ ድረስ መልካሙን ያሰማን። ሰላም ሁኑ።